ይሄን ማድረግ የሚችለው ማን ነው? ለሱ ስለሚቻለው የሮጠች ልጅ በራውን ዘግታ መቅዳት ነው የጀመረችው። ባዶ የነበረው እየሞላ አየች። እምነት ሞኝነት ለሚመስል ነገር መታዘዝ ማለት ነው። ሞኝ ይመስላል። መታችሁ እምነቱን ይዛችሁ ጸበሉን ጠጥታችሁ ተቀብታችሁ ስትወጡ ሌሎች ሞኝነት ይመስላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እንደ ኃጢአታችን ብዛት በፊቱም እንደምናሳየው የምግባር ጉድለት ሳይመለከት መተላለፋችንን ሳይቆጥር በምህረቱ በቤቱ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። እንደምን አረፈዳችሁ። መመስገን የባህሪ ገንዘቡ የሆነ አምላካችን ቅዱስ እግዚአብሔር የጨለማውን ግርማ ገፎ ብርሃንን እንድንመለከት በቤቱ የሰበሰበን ስሙ ይክበር ይመስገን። ስሙ ይክበር ይመስገን። አቁራሪተ ማሳሊተ ምሕረት እያልን የምንጠራት በድንግልና የወለደች የዳዊት መሰንቆ የአሚናዳብ ሰረገላ የሰላም እናት የፍቅር እናት የአብ ሙሽራ የወልድ እናቱ የመንፈስ ቅዱስ ማደሪያ ቤቱ ንጽሕተ ንጹሐን ቅድስት ድንግል ማርያም ስሟ የተመሰገነ ከፍ ከፍ ያለ ይሁንልን። እንኳን አደረሳችሁ እልል ብላችሁ ድንግል ማርያምን አመስግኗት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር ባከበራቸው ጸጋ መጠን የተመሰገኑ ከፍ ከፍ ያሉ ይሆኑልን። አምላካችን እግዚአብሔር በዚህ ማለዳ እየባረከን ነው። የሚጠብቀን የሚባርከን እግዚአብሔር ስሙ የተመሰገነ ይሁንልን። የእናታችን የንጽሕተ ንጹሐን ቅድስት ድንግል ማርያም በረከቷ በሁላችን ላይ ይደርብን። አታሳንሱ። በሁለተኛ ነገሥት ምዕራፍ 4 ቁጥር 3 ላይ ያለውን የእግዚአብሔር ቅዱስ ቃል መነሻ በማድረግ የእግዚአብሔርን ቅዱስ ሐሳብ እንማማራለን። አምላካችን እግዚአብሔር ሁላችንንም ያስተምረን። የራቀውን አቅርቦ የረቀቀውን አጎልቶ እንዲያስተምረን የእርሱ መልካም ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም አማላጅነቷ በሁላችን ላይ ከሁላችን ላይ ይሁንልን። አታሳንሱ። እስኪ አታሳንሱ በሉማ ድገሙት። እንዳናሳንስ እግዚአብሔር ይርዳን። በዘመናችን ብዙ ነገር አንሷል፣ ብዙ ነገር ጎድሏል አይተናል። መጽሐፍ ቅዱስ እንደነገረን በስተመጨረሻ ፍቅር ይቀዘቅዛል ይላል። ከፍቅር የጎደልንባቸው ዘመናቶች ብዙ ናቸው። ጸሎት አሳንሰን ብዙ በረከቶች ጎሎናል። ጸሎት አሳንሰን ብዙ ሰላሞችን አተናል። ብዙ ወንድሞቻችንን አተናል። እንዳናሳንስ እግዚአብሔር ይርዳን። የሚሰጥ ጌታ የሚጎልበት አይደለም፣ የሚሰስትም አይደለም። እንደ ሰው ሰጥቶ የሚጸጸት ጌታ አይደለም። ስለዚህ በፊቱ በለመንን ጊዜ በፊቱ ጸሎት ባቀረብን ጊዜ እንዳናሳንስ ድንግል ማርያም ትርዳን። ፍቅር እንዳናሳንስ ለወላጆቻችን፣ ለቤተ ክርስቲያን፣ ለአባቶቻችን፣ ለአገልጋዮች ፍቅር እንዳናሳንስ እግዚአብሔር ይርዳን። ሰላምን እንዳናሳንስ እግዚአብሔር ይርዳን። አታሳንሱ። ታሪኩ የሚጀምረው በሁለተኛ ነገሥት ምዕራፍ 4 ቁጥር 1 ጀምሮ የአንዲት የነቢይ ባለቤት የሆነች ሴት ከነቢያት ወገን ሚስቶች ከሆኑ አንዷ ወደ ነቢዩ ኤልሳ እግዚአብሔርን ወደሚያገለግለው ነቢይ ወደ እውነተኛው ነቢይ እየሮጠች እየተጣደፈች ትመጣና ነቢዩ ኤልሳን እንዲህ ትለዋለች፣ ላንተና ለጌታዬ አገልጋይ እግዚአብሔርን የሚፈራ ነቢይ ባሌ ታውቀዋለህ። ባሪያ ነው፣ ለእግዚአብሔር ያገለገለ የእግዚአብሔር አገልጋይ የሆነ ነቢይ የነበረ ሰው እርሱ እንደሞተ ታውቃለህ። አንድ ነገር ጨንቋት ነው እየሮጠች የመጣችው። በመጀመሪያ ያቀረበችው ለማቀርበው ጥያቄ ምክንያቱ የሆነው አንተንና የእግዚአብሔርን ቤት ያገለግል የነበረው
ነቢይ መሞቱ ነው መነሻው። የእግዚአብሔር አገልጋዮች የሆኑ ብዙ ጊዜ ከነርሱ የማይለየው ችግርና ለቅሶ ነው። እግዚአብሔርን ያገለግላሉ። በስጋዊ ሕይወታቸው ብዙ ነገር ጎድሏቸዋል። እነርሱ አያማረሩም። የዘውትር ወዳጃቸው የሆነ ግን ችግር ነው። የእግዚአብሔርን የሚፈራ ሰው፣ በቤተ መቅደሱ ያገለግል የነበረ ሰው እንደ ሞተ ካሳሰበች በኋላ ቅሬታዋንና ችግሯን መግለጽ ጀመረች። ባሪያ አገልጋይ እግዚአብሔርን ይፈራ የነበረው ነቢይ ከመሞቱ በፊት ብድር ተበድሮ ነበረ። የተበደረው ብድር እግዚአብሔርን እያገለገለ ይገባና ልጆቹን የሚያበላ ነገር ያጣል። ዘይትና ዱቄት ቤት ውስጥ የለም። የሚያገኘው አንዳች ነገር ስለሌለ እየተዋሰ አንዳንድ እየተበደረ ብድሮቹ በስተው በስተመጨረሻ ብድሩን ሳይከፍል ይሄ ነቢይ ሞተ። እርሱ ግን የማን አገልጋይ ነው? የእግዚአብሔር አገልጋይ ነው። ግን በችግር ይኖር የነበረ ሰው፣ ተሰቃይቶ ይኖር የነበረ ሰው፣ ልጆች ሲራቡ ከማየት በላይ የሚያሳዝን ነገር የለም። ማንም ወላጅ አያስችለው። ልጄ እየራበው እንዴት እኔ እኖራለሁ ሚል ነው። ስለዚህ ነገ ሰርቼ ወይ ደግሞ እግዚአብሔር የሆነ ነገር ከሰጠኝ ስለምከፍል ብሎ ዘይት ይበደር ነበር። በወቅቱ ደግሞ ዘይት ይሸጥና ለአንዳንድ ነገሮችም ይሆናል። ምናልባት ለልጆቹ ልብስ ካስፈለገ ዘይት ተበድሮ ይሸጣል። ከሸጠ በኋላ ለልጆቹ ልብስ የሚሆን ነገር ይገዛል፣ ዱቄት ይገዛል። ከዚያ ያን ልጆቹ ይበላሉ፣ ይጠጣሉ። የዓመት ልብስ፣ የዕለት ጉርስ እንደዚህ አድርጎ ያስተዳድራቸው ነበረ። በስተመጨረሻ ግን ሞተ። ይቺ ሴት ቅሬታዋን ለነቢዩ እየነገረች ነው። አሁን ግን አለች፣ ባሌ ከሞተ በኋላ ያበደሩት ሰዎች መጥተዋል፣ በር ላይ ቆመዋል። እንዲህ ብለው አስጠንቅቀውኛል። ዕዳው ካልከፈልሽ መሬቱን እንደሆነ በአራጣ ተሽጧል፣ የለሽም ንብረት፣ ሲሞት ፈርሞልኛል እያሉ ብዙ ሰዎች ወስደውባታል። የምትተዳደርበትን ነገር ነቅጠዋታል። በእጇ ያለው አንዳች ነገር ተስፋ የምታደርገው ነገር የላትም። ወደ ነቢዩ ግን መሄድ መፍትሄ እንደሆነ ታውቃለች። እግዚአብሔርን የሚያገለግሉ እውነተኛ ነቢያት የሰዎችን ችግር፣ የአማኞችን ችግር የሚፈቱ ናቸው። ወደ ትክክለኛው መንገድ መጣች። ችግሬን ሊፈታ የሚችል እግዚአብሔርን የሚያገለግል አንድ ነቢይ አለ፣ እርሱም ኤልሳ ነው ብላ አምና መጣች። ወገኖቼ እኛ በእውነት መንገድ ስንሄድ እግዚአብሔርም ደስ ይላል። የለመነውንም ልመና ሳይነፍገን ሳይሰስት በልግስና የሚሰጥ እግዚአብሔር ነው። ይህቺ ሴት ወደ ማን መሄድ እንዳለባት ስላወቀች ነው ወደ ነቢዩ የመጣችው። እኛን አያደርገን በችግራችን ጊዜ እማንረግጠው ቦታ የለም። ጣዖት ቦታ አይቀረንም። ጠንቋይ የሚባል ቦታ አይቀረንም። የምናመልከውም ሌላ ጉዳዮችን እንደ በነፍስ ወከፍ የምናስቀምጣቸው ነገሮች አሉ። ምናልባት ይሄኛው ካላዋጣ ይሄኛው ያዋጣል ብለን የምናስባቸው፣ እውነተኛው ግን አንዱ እግዚአብሔር እውነት የሆነውን እርሱን መከተል ነው። ለዚህ ነው ሐዋርያው ቅዱስ ዮሐንስ ልጆቼ በእውነት እንዲሄዱ ከመስማት ይልቅ ደስ የሚለኝ ነገር የለም ያለው። ነቢያት፣ ቅዱሳን፣ ሐዋርያት፣ ጻድቃን፣ ሰማዕታት እኛ በእውነት መንገድ ስንሄድ ደስ ይላቸዋል። እውነተኛውን መንገድ አግኝታለች እቺ ሴት። ደግሞ የነቢይም ባለቤት ስለሆነች እግዚአብሔር ማን እንደሆነ ታውቃለች። በብድርም ቢሆን አኖሯታል እግዚአብሔር። ነቢዩን ይህን ችግሯን እየተናገረች እነዚያ ሰዎች አራጣ ያበደሩ ሰዎች መጥተው ንብረቴን ሁሉ ወስደዋል፣ አሁን ደግሞ የዘይቱን ዋጋ ካልከፈልሽ ልጆችሽ ለባርነት ይሸጣሉ ብለው አስጠንቅቀውኛል። በእግዚአብሔር ፊት ሲሆን እውነተኛ መልእክትና እውነተኛ ከልብ የፈለቀ ጸሎት እናደርሳለን። ሰው ከሆነ ያጎላል። ታስተውሳላችሁ ያቺን ሱናማዊቷን ሴት
ጊያዝ ምን ሆነሻል ብሎ ሲጠይቃት ደህና ነው ትል ነበር። ለሰውን ማይነገር አለ። የእግዚአብሔር ልብ የተባሉት የእግዚአብሔር አገልጋዮች የሆኑት ለእውነተኞቹ ግን የልብ ይነገራል። ልክ ኤልሳ ጋር ስትደርስ ግን ሱናማዊቷ ምን አለች? በፊቱ ወደቀችና እያለቀሰች ልጄ ሞቷል ብላ ችግሯን ተናገረች። ችግሮቻችን እውነተኛ መፍትሄ እንዲያገኝ ለእውነተኛው ጌታ መናገር፣ እውነተኛውን መንገድ መያዝ ነው። ይቺ ሴት እርሱ ጋር ስትደርስ ልጆቼ ለባርነት ሊሸጡ ነው፣ ንብረቶቿ ስለተሸጠ መሬቷ ስለተሸጠ አልገደዳትም። እሱ ምናልባት ችግር የሆነባት እሷ ግን የገንዛ ልጆቿ ወልዳ ያሳደገቻቸው ለባርነት ሊሸጡ ነው። ወደማታውቀው ሀገር ነው የሚሸጡት። ይሄ ደግሞ በአንድ ማድጋ ዘይት ምክንያት ነው። በዚህ ምክንያት ልጆቿን ልታጣ ነው። እያለቀሰች ነብዩን ስትጠይቀው አደርግልሽ ዘንድ ምን ትፈልጊያለሽ? ምን ትሻለሽ? ብሎ ጠየቃት። ወገኖቼ እኛን ዛሬ እግዚአብሔር እንዳደርግልህ የምትፈልገው ነገር ምንድን ነው ቢለን፣ እንዳደርግልሽ የምትፈልጊው ነገር ምንድን ነው? እስኪ ሁል ጊዜ መጥተሽ ትጸልያለሽ፣ ምንድን ነው የምትፈልጊው ቢለን የምንለው ነገር ምን ይሆን? ምን እንል ይሆን? ብዙዎቻችን የምንፈልገውን ነገር ማናውቅ ወገኖቼ፣ በመንፈሳዊ ሕይወታችን መቅደም ያለበት እርሱ ነው እናውቃለን። ታውቃላችሁ። ይሄ ግን እግዚአብሔር ሁሉን የሚችል አምላክ መጥቶ አደርግልህ ዘንድ ምን ትወዳለህ፣ ምን ትፈልጋለህ ቢለን የምናቀርበው አንድ ነገር መኖር አለበት። ምን ላደርግልሽ አላት። ከቤትሽ ደግሞ ምን አለሽ? ጥቂት ማሰሮ፣ በማሰሮ ያለ ዘይትና ጥቂት ዱቄት አለኝ አለች። ማሰሮ አለኝ ነው የሚለው መጽሐፉ። እንዳው ማሰሮ አለኝ በውስጡ ዘይት እንዳለ የሚናገር ክፍል የለው። ማሰሮ ብቻ ግን አለ፣ ዘይት የላትማ። ነብዩ እንዲህ አላት፣ ፈጥነሽ እንጂ ከጎረቤቶችሽ ሁሉ በሜዳው ባገኘሻቸው ሰዎች ሁሉ ማድጋ ሰብስቢ፣ ባዶ ማድጋ ሰብስበሽ ወደ ቤትሽ አስገቢና በሩን ዝጊው አላት። የነብዩን ትእዛዝ አስተውሉ። ማድጋዎቹን ሰብስቢ፣ ከአንቺና ከልጆችሽ በኋላ በሩን ዝጊ አለ። እግዚአብሔር ስራውን ሲሰራ የሆነ ድምፅ መዝጋት አለብን። እግዚአብሔር ስራውን እንዲሰራ የዓለም ድምፅ መዝጋት አለብን። ብዙዎቻችን ሱባኤ አቅደናል። በዚህ ነገር ላይ እግዚአብሔር መፍትሄ እንዲሰጠን ሱባኤ እንገባለን ብለን አቅደናል። ያላቀድንበት የንስሐ ጊዜ፣ የቁርባን ጊዜ፣ በሰሞነ እግዚአብሔርን የማዳመስ ሰሞን አድርገን ያዘጋጀንባቸው ቀናቶች ብዙ ናቸው፣ ግን አላከናወንም። መዘጋት ያሉባቸው የሱባኤ ጊዜያቶች መኖር አለበት። የኛ ጩኸት ዝም ሲል እግዚአብሔር ስራውን ይሰራል። እኛ እየተናገርን እግዚአብሔር እንዴት ይናገር? እድል እንስጠው እንጂ። የዓለም በር መዘጋት አለበት። ከኋላ ዘግተን ወደ እግዚአብሔር ብቻ ከልባችን መሆን ያስፈልጋል። እግዚአብሔር በረከት እንዲሰጥ፣ እግዚአብሔር የምንወደውን የለመነውን ጸሎታችንን እንዲሰጥ ነብዩ በሩን ዝጊ አለት። የመጀመሪያ ስራ መሆን ያለበት በር መዝጋት ነው። መዘጋት ያለባቸው ነገሮች አሉ። የክፋት በር ይዘጋ፣ የጥላቻ በር ይዘጋ፣ ከንቱ የሆነ ጩኸት በር ይዘጋ። እግዚአብሔር ስራውን ይሰራል። ነብዩ እንደተናገረው እቺ ሴት እየሮጠች ሄደች፣ ከጉረቤት ያገኘችውን ማድጋ ሁሉ ሰብስባ ወደ ቤቷ አስገባች። ልጆቿን ጭምር ማድጋ እየፈለጉ አስገቡ። ከዚህ በኋላ ያላት ከማሰሮው አንስተሽ ከተዋሻቸው ማሰሮች ሁሉ ላይ ሙይባቸው አላት። ባዶ ነው። እምነት እንደዚህ ነው ወገኖች። ከዚያ ግን ስትሰበስቢ ማድጋዎችን ስትሰበስቢ አታሳንሺ አላት። ምን አትበይ፣ ምን አትበይ፣ አይነስ ባካችሁ። እግዚአብሔር ይሰጣል፣ አይነስ። እኛ የምናቀርበው ነገር አይነስ። በሙላት ቅረቡ፣ በሙላት ያለው ጌታ ሁሉን ያከናውናልና፣ ሁሉም በሙላት ይቻለዋልና ማድጋዎቹ እንዲበዙ ነብዩ ተናግሯል።
ሴቲቷ ግን ያገኘችውን ሁሉ ሰበሰበች። የአቅሟን ሰብስባ ገባችና እንደተባለችው ከቤቷ የነበረውን ማድጋ አንስታ የተዋሰችውን ማድጋዎች ሁሉ እያቀረበች መሙላት ጀመረች። ዘይቱ ይቀዳል። ማድጋው ትንሽ ነው ግን አያልቅ፣ ይፈሳል። አንዱ ስትሞላው እሱን ፈቀቅ እያደረገች የሞላውን ባዶውን ታቀርባለች። እሱንም ትሞላለች። ልጆች ይተባበራሉ ቀረብ ብለው። አንዱ ማድጋ ሲሞላ ታነሳለች፣ ባዶውን ያቀርባሉ። እንዲህ እያሉ እየሞሉ በስተመጨረሻ አንዱ ማድጋ መጨረሻ ላይ ያለው ከሞላ በኋላ ሌላ ማድጋ አምጡ ብላ ለልጆቿ ስትናገር ሌላ የለም ብለዋል። የለም ሲባል ዘይቱ ቆመ ይላል። የሚገርማችሁ ዘይቱ ማድጋ ቢኖር ኖሮ አይቆምም ነበር፣ አይጎልም ነበር። ያቀረበችው ጥቂት ስለሆነ ያለውን ሁሉም ሞላላት። ሌላ አምጡ ሲባል ሌላ የለም፣ ከየት እናገኛለን አሉ። እግዚአብሔር ቅድም በጭንቀት እየሮጠች ወደ ነቢዩ ሄዳ የነበረችውን ሴት በበረከት እንዲያትረፈረፋት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ማድጋዎቻችንን በዘይት የሞላ ጌታ፣ መረቦቻችንን በአሳ የሞላ አምላክ፣ ስስት የሌለበት አምላክ፣ በጥበቃው የማይሰለች እኛ ተኝተን እንኳን የማያንቀላፋ እስራኤልን የሚጠብቅ አይተኛም የተባለለት መልካም እረኛችን እግዚአብሔር በተጨነቅን ጊዜ ፈጥኖ ይመጣና የጎደለውን ሁሉ ይሞላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ አይነት አምላክ ነው ያለን። እንዲህ አይነት ጌታ ነው ያለን። በጎደለው መሙላት የሚችል በጎደለው በኩል የሚቆም ጌታ ነው ያለን። ከእናቱ ከድንግል ማርያም ጋር መጥቶ ጉድለትን አይቶ ማንም ያላየውን ጓዳ ገብቶ ጎብኝቶ ሞልቶ የሚወጣ አምላክ እርሱ እግዚአብሔር። በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል ይላል። በፈጣን ደመና ይበራል። በተጨነቅን ጊዜ ወደ እርሱ በጸለይን ጊዜ ፈጥኖ ይመጣል። እግዚአብሔር የሚመጣው በፈጣን ደመና ነው፣ አይዘገይም። ግብጽ የመልካም ነገር ምሳሌ አይደለም። የሲኦል ምሳሌ፣ የስቃይ የባርነቱ ቦታ የሱ ምሳሌ ነው። ነብዩ ሲናገር ወደ ግብጽ ይመጣል ነው። ወደ ችግራችን ይመጣል። ወዳለንበት ጨለማ እግዚአብሔር ይመጣል። ሲመጣ በፈጣን ደመና ነው። ፈጣን ደመና ፈጥና ችግራችንን የምትረዳ ጎደሏችንን የምታይ ድንግል ማርያም ናት። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። ዓለም በሙሉ በኃጢአት በተያዘ ጊዜ እግዚአብሔር ፈጣን ደመናን መረጠ። ንጽሕት ድንግል ማርያም በባህሪዋ በስጋነቷ ኃጢአት ትሰራ ነበር። ነገር ግን መስራት የሚያስችል ስጋ ነው የተሸከመችው። ነገር ግን ንጹሕ ናት። እሱ በደል አልሰራችም፣ ኃጢአት አልሰራችም። የኖረችው በቤተ መቅደስ ነው። እግዚአብሔር ሲመርጠን ፈጣኖች እንድንሆን ካየነው እግዚአብሔር በእኛ ላይ ሥራ ነው የሚሰራ። ፈጣኖች እንሆን ሳናጎድል እግዚአብሔርን በሙላት እንለምነው፣ በሙላት ይሰጠናል እግዚአብሔር። ቅድም በተአምረ ማርያም ላይ እንደተነበበልን ሐናና ኢያቄም ወደ እግዚአብሔር ቤት ሄደው ለመኑ። የለመኑትን ልመና የጎደለ ልመና አይደለም። አሳንሰው አልለመኑ፣ በሙላት ለመኑ። እግዚአብሔር ደግሞ ዓለምን ሁሉ የሚያድን እግዚአብሔር ወልድ ኢየሱስ ክርስቶስን የምትወልድ ንጽሕት ድንግል ማርያምን ለእነርሱ ሰጠ። እግዚአብሔር ስጦታውን ሲሰጥ ሰስቶ አይሰጥ፣ በሙላት ነው የሚሰጥ። የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እየኖርንበት ያለው በረከቶቻችን እግዚአብሔር ነው የሰጠን። ስሙ የተመሰገነ ይሁን። ከሰው ቢሆን ይጎላል፣ ከሰው ቢሆን ቆይቶ ይቀበላል መልሶ። ይህች ሴት ማድጋዎቿን በሙሉ ከሞላች በኋላ ወደ ነቢዩ እየሮጠች መጣች። ይመለሳል። የሰጠው እግዚአብሔር ነው። ወደ ሰጠው ለእግዚአብሔር መመለስ ያስፈልጋል። እየሮጠች መጣች። ነቢዩን ጌታ ሆይ እግዚአብሔር መልካም ነገር አደረገልኝ፣ ያልከኝ ሁሉ ማድጋዎቼ ሁሉ ሞልተዋል። አሁን ትእዛዝ ልትቀበል መጣች።
ስለዚህ ካሉ ማሰሮች ውስጥ ሽጪና ዕዳሽን ክፈይ፣ የቀረውን ከአንቺና ከልጆችሽ ጋር ብይ ብሎ ነቢዩ ትእዛዝ አስተላለፈ። ክብርና ምስጋና ለእግዚአብሔር ይሁን። ባዶ የነበረችው አሁን በሙላት መታ ለምስጋና ቆመች። በነቢዩ ፊት ልታመሰግነው ተመለሰች። ብዙ ነገሮች ተደርገውልናል። እግዚአብሔር ያደረገልን ብዙ ነገር አለ። ላደረገልን ነገር ግን መተን እንኳን ቢያንስ ምስጋና ማቅረብ ያስፈልጋል። ብዙዎቻችን ተደርጎልን በዛው ጠፍተናል። እግዚአብሔርን ለምነን ሰጠንና ይዘን ጠፍተናል። በዛው ግን መመለስ ያስፈልጋል። እቺ ሴት ባለ አእምሮ ናት። መጣች ወደ ነብዩ መጣ። መልካም ነገር ተደረገልኝ፣ ለእግዚአብሔር ምስጋና ይገባል ብላ እግዚአብሔርን አመሰገነች ይላል። እኛ ብዙ ችግሮቻችን፣ ብዙ ህመሞቻችን በጸበሉ መፍትሄ አግኝቷል። ብዙ ጉዳዮቻችን ያስጨነቀን ነገር በቁርባኑ መፍትሄ አግኝቷል። ያገኘነው መፍትሄ ከእግዚአብሔር ስለሆነ ወደ እግዚአብሔር ተመልሰን ምስክርነት መስጠት ያስፈልጋል። እንደዚህች ሴት ግን አታሳንሱ። እባካችሁ ፍቅራችሁን አታሳንሱ። ለወዳጆቻችሁ፣ ለጎረቤቶቻችሁ ፍቅራችሁን አታሳንሱ። ዛሬ እንደምናየው ብዙ በማህበራዊ ህይወታችን እንኳን ያየናቸው መዋደድና መግባባት እየተቀረፈ እየሸሸ ከኛ ርቋል። ፍቅር ቀንሷል። ነው አይደለም? አባት ለልጆቹ፣ ልጆች ለቤተሰቦቻቸው ፍቅራቸውን ቀንሰዋል። እኛ ለጎረቤቶቻችን ፍቅራችንን ቀንሰን ትናንት እግዚአብሔር እንደባረከን አይደለም ዛሬ ያልነው አጉድለናል። ወገኖች እባካችሁ አታሳንሱ። ሰላማችሁ አይነስ፣ ፍቅራችሁም አይነስ። በሙላት ሁሉን ነገር አድርጉ። በመጽሐፍ ቅዱስ ላይ የተጻፈው ከሁሉ በፊት የሚቀድመው ፍቅር ነው። የመጀመሪያውን ትእዛዝ ብሎ ቅዱስ ዮሐንስ እንደነገረ ደግሞ የሕግ ሁሉ ፍጻሜ ምንድነው አለ? ምንድነው የሕግ ሁሉ ፍጻሜ? ፍቅር ነው። ፍቅር ሙሉ ነው። በሙላት ስጡ፣ በሙላት ትቀበላላችሁ። በሙላት ወደ እግዚአብሔር ነው። እግዚአብሔር የጎደለው ሳትጠይቁት መሙላት የሚቻለው እግዚአብሔር ነው። ከዚች ሴት አንድ የምንማረው ነገር አለ። ነቢዩ ገብተሽ ማድጋውን በሌሎች ማድጋ ቀንሰሽ ሙይው ብሎ ነው ያላት። ይሄን ማድረግ የሚችለው ማን ነው? ለሱ ስለሚቻለው የሮጠች ልጅ በራውን ዘግታ መቅዳት ነው የጀመረችው። ባዶ የነበረው እየሞላ አየች። እምነት ሞኝነት ለሚመስል ነገር መታዘዝ ማለት ነው። ሞኝ ይመስላል። መታችሁ እምነቱን ይዛችሁ ጸበሉን ጠጥታችሁ ተቀብታችሁ ስትወጡ ሌሎች ሞኝነት ይመስላችሁ። እናንተ እኮ እየዳነ ያላችሁ ሰላም እኮ ቢያዩላችሁ የውስጣችሁን ደህንነት ቢረዱ ኑሮ እንዲያዩ ይሄ ሞኝነት ነው ይላል። እምነት እንዲህ ነው የሚያደርገው። እንደ ሞኝ በሞኝነት የተቀበሉትን ነገር ደግሞ ሲከናወን በመጽሐፍ ቅዱስ ላይ አይተን እንዴት ባዶ ማድጋ ዘይት ሞልቶ በሌሎች ያው ከጉረቤት ባመጣሁት ማድጋ ውስጥ ሞልቼ ቀንሼ አያልቅም። እንዴት ደግሞ አንዱን ስሞላ እሺ ሌላኛውስ እንዴት ሊሞላ ይችላል ብላ አላሰበች። በእምነት ሄደች፣ አነሳች፣ ሞላች፣ እግዚአብሔርም ሞላላት። ባካችሁ እግዚአብሔር የጎደለንን ነገር ይሙላልን፣ በበረከት ያብዛልን። እግዚአብሔር ሀገራችንን ሰላም ያደርግልን። አሳንሰን እንዳንለምነው በሙላት እንዲሰጠን በሙላት እንድንለምነው እግዚአብሔር ይርዳን። የድንግል ማርያም በረከቷ በሁላችን ላይ ይደርብን። አታሳንሱ እንደተባለ እንዳናሳንስ መንፈስ ቅዱስ ይርዳን። እግዚአብሔር አምላካችን ሁላችንን የሚጠብቀን። ወስብሐት ለእግዚአብሔር። እስቲ እግዚአብሔርን አመስግኑ። ምን ነው ተስተላላችሁ? ለምሳሌ